አባቶቼ፣ እናቶቼ እንዲሁም የሰንበት ትምህርት ቤት ተማሪዎችና የማለዳ ሕፃናት ሁላችሁ እስከሞት ድረስ በወደደንና ባፈቀረን በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱና ቸርነቱ የባህሪ ገንዘቡ የሆነ ልዑል እግዚአብሔር አምላካችን ስሙ ዛሬ በእኛ አንደበት ነገም በትውልዱ ከፍ ብሎ የተመሰገነ ይሁን። ለቃል ማውረድ ለሥጋ ማድረግ ምክንያት የሆነችልን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እናታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባከበራት ልክ ስሟ ከፍ ብሎ የተመሰገነ ይሁን። የቅዱሳን መላእክት ጻድቃን ረድኤትና በረከት ከሁላችንም ጋር ይደር። ጌቱ እንደተካ ወበዲሶ ቱንሲ ተለቦጫ ከፍሱ ዋይሱ ሚመንነ ወለነ ገለጠማ ኳሊዮን እኖ ይመቱንሲ ፊተኮ መልመታዋ ገለተ ዋኢን ደናመ ሚሳፈ ተከመነ ደከነ ገለተ ሰሙሉ ለማሳታ ከተከመነ ሰቀረ ሰገገለ ገለጥሎ ምስን እንደመመረ መሽከር ሄኦ ወለነ ኢየሱስ ክርስቶስ ንሄቸን ንጋቴን ለሰቡንም ለሁንደም ለወዳ ናሳውንደም ለወዳ ሰውቱንደም አስተካከላ ህንጃው ብግን ዋሁን ደመነ ገለጥል ነሶ ከብግነቴ እንደመረም ዋገለጥሎ ምስን ሲንሶሞ ከባሎም ተምዶን ሶማኒ በሳለ ሆሮረሽ ከባል ቅዳሴ ሰዓትን ልጣወል ሳሽ ከስሽ ቀለለ አኮ ዋሰገሪስ ሉቃስ ወንጌላን ውሸተጣሎ ሰደንቶን ጥቃኒ ኦንቲ ጀመራ ኪታባማ ይወሰጋ አኒ ከበየ ሁላ ኪዶ ያፉተካ ወለነ ኢየሱስ ክርስቶስ ተማሶ ከተገራም ተማሶ ስንዋ ቅዱስ ፈቃድ እንድነክ ንጉና ወንድነም ይሆን ዘሪው ዘር እንዲዘራ ወጣ። የሉቃስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ የተቀመጠ ኃይለ ቃል ነው። እንደምታወቀው አባቶቻችን እንዳስቀመጡልን ከሰኔ 26 ጀምሮ እስከ መስከረም 25 ድረስ ዘመነ ክረምት ተብሎ ይጠራል። እለገንያለው ቆዳዲ ሱቂሰም ሰኔ አኒስ ለምይን ሴሎሂንሴ አሼራ ሞሶሮ ለምይ ኦንቲ አፌቤ ሀጋየ ያቀዌ ሸከሞዮ የብኪን ደግሞ ከበል ሀጋየና ቴም ሀጋያ ጉኮና አመንዶ ማንስ ሰንበታይ ሰንበተ ደግሞ አነና አኮን አነ ኢጃጃ ዲሱኮ ከበጣም ለቁርምሰም ኡርባቱ ጧመን ዱት አይነቴ ሰነቴ ውጦኮ ኢየሱስ ክርስቶስ ከዓለም ወደ መጣማ ተማስኩይ ኢና ከዱገና ወንድነም አንቸንችንም አጎይሰን ኮቢልሽነት ተማሰመይኮ አኒ ከዱገ ወንድም ገበሬው ሰው እንኩም ቢኪን ኢና ከዱገና አጎን ደግሞ ኡርባታን ያቡላነ ወለነ ኢየሱስ ክርስቶስ ኮቢልሽሳ ተማሳ አሞኤሮድም ኦርሾነ እንጎቸነ ወጆ ኮፊ ሰቀበታ በተጋ እንጎች ተራከን እንግዲህ ሰከምነ ኢሳ አሞን ተማሳ ደደራ ገሮ ከሄዱን ደለም ደደረን ንግደን ወድ ቤተሰማን እንግዲህ ትርሲዳ ከማን ይገሰ ኢሳ ተማሳ ከማን ግን ኢላከ ንጉና አንከ ነይ ጋበሬዎስን ኩምቢኪን አቡና መሽከይሳ ኢየሱስ ክርስቶስ ተማሳ ኮ አያቦይ ካሰጋራ ወጭኮ ወለነ ኢየሱስ ክርስቶስ ይገባል ኩቁረ ወኮተም ወዘውኮ ያከበ ዋሰጋይ ሀላ ከወዳለ ሰጎን ደግሞ አድላቲ አክልትዮ እተመገረም ያሎ አገራ ወንድም ከበጣማን ሎሲስተታይም ዊጤን ፍሩሞ ይታኒ ኮብልሽ ነንጫ አክሳት ላኩሬ ያሙኮ ለናንተ የመንግስተ ሰማያትን ምስጢር ማወቅ ተፈቅዶላቸዋል። ለተፈቀደባቸው ለነዛ ሰዎች ግን አፌን በልሳኔ ይከፍታለሁ ይላል ጌታችን። ስለዚህ ለነዛ
ከእሱ ጋር ላሉት ምስጢሩ የተደበቀ አይደለም። ነገር ግን ላላመኑት ከእሱ ጋር ላሉት በምሳሌ ይናገር ዘንድ አፌን በምሳሌ ከፍታለሁ እንዳለ አምላካችን መድኃኒታችን ኢየሱስ ክርስቶስ የዘሩን ምሳሌ አድርጎ ማስተማር ጀመረናል። ከዛ በኋላ እርሱም እንዲህ አለ፣ ለእናንተ እግዚአብሔርን ምስጢር ማወቅ ተሰጥቷችኋል፣ ለሌሎች ግን እያዩም እንዳያዩ እየሰሙም እንዳያስተውሉ በምሳሌ ምሳሌ ነው። ዘሩ የእግዚአብሔር ቃል ይሆናል። ኦ ከበጠመ ደረባኮ ያኮ ውርባትቺ ዋሰገራ ካባልአንም ካይስሮምስ ሙልሚና ደም መድረካውን ለማኩረ ሞይሰም ኩራካም ሰገር ዊጣካም ዘረታ ያማማኪ ዲስኮ ወኮቶ ያንስ ጎቅንቄን ውሻኮ ውርባታ ያከሞ ኦኬንም ካይስ ኩራካም ሰገር ኪድንሙሰም አፉራ መጨሶክ ማና ካውለን ደረባካም ሰገር ተንኩራካም ሰገር አለላ ተካዋ ሰገር መጨሶኮ አመንና ግን ምሽሶ አመን ዋሰገር ደናሙ ያኪ አከሊራ ሙኩይ መሮኮ ነገር ግን ቤተ ክርስቲያን ግበይስ ቢድፍሩክሰም ሰይጣንሽ ወደኔ ያመጣ መሮኮም በመንገድ ዳርም የተጣለ የሰማይ ወፎች መጥቶ በሉ የተባለው ይሄ ነው ምሳሌው። እግዚአብሔር ቃል ሲነገር በደስታ ይሰማሉ፣ በደስታ ያዳምጣሉ፣ ተመስጠውም ይከታተላሉ። ነገር ግን ከትንሽ ጊዜ ቆይታ በኋላ ዲያብሎስ እነሱ ቃሉን ሰምቶ እንዳይድኑ ምክንያት ስለሚፈልግ ከልቦናቸው አንስቶ ይሄዳል። ሌላኛው በዓለት ላይ የተጣለ ነው። ያም እግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ በዓለት ላይ ወደቀ። ስርም ስላልነበረ ከበቀለ በኋላ ደረቀ የተባለው እግዚአብሔር ስም መከራ በሚመጣበት ሰዓት ላይ፣ ፈተና በሚደርስበት ሰዓት ላይ፣ ጭንቀት በሚመጣበት ሰዓት ላይ በትክክለኛው መሰረት ላይ ያልተመሰረተ ስለሆነ ይሰናከላሉ ማለት ነው። ዋሰጋር ኩራ ከማመን መጨሶኮ እዳትን ሊራሞኮ ሐዋፉ አመን ኢጥን ከማን ዋራይ ጸናኡ ላጠኖዮ መሽካም ደናንስ በሰረተ ቆፈረማ በላኮም እንስ በጣም ወጥዋል ቢክን ወፈታ ዋፉ አመንም ውሸማዳው ኮዮ ወብልሽን መስኑ መነኮተን መታባይ መታያ ዋሰገር ለገነ መደቋለ በደከመው ይትዳርን ያማነሰን ለበሚሽው ያለስ ይህንን ፈተኒዮ ጸናማውን ለማጠኖይ ዋፈቃደ ገረማጠኖይ ሃይማኖት ቀየርምን ዋካደ ከፍርምን ለበሚሽ ደግሞ ለቢሳኪ አካ ኡራማ ወኮን ሙለከመን በመለኮተን ነሰደድሙክ ማሪው ብክን ማራ ደግሞ አመን ማራ ጎመን ጀብኖ መመን ዋካላከና ኡላማ ለሞይ ኤመና ኩኪና ኡቡክ አራሳ ያቆ ኦኪና ኡቡከረስ ጎርቶ ሸሸረ ይወኮ ጎርቶ ሸሸረ ደግሞ ብክን ለጊዜን ሙሱኮ ሙታራ ሰገመ ንግመሶ በብክን ጎጋቢ ኮትዮ ሃይማኖት ሱምን አዋፉ አመን ሃይማኖት ሱምን በደላፉ አመን ጸነና ኡልሞግምን ዋኢስ አናንን ኮመነን ስለዚህ አኔ ክትነጉ ሃዊ ባዲሶሉ ወርባይሶሉ ዋፉ አመን ዋኢስ አናንን ኮመስ ሞላን ኢየሱስ ክርስቶስ የሰኪት ንጓውና ማራሞናይ ሙለት ደግሞ በጭንጫ ላይ ወደቀ ይላል። በጭንጫ ላይ የሚወደቀው እንዲሁ የእግዚአብሔር ቃል ነው። የእግዚአብሔር ቃል ሲነገር የሚሰሙት ናቸው። እነዚህም ሰዎች እግዚአብሔርን ቃል ይሰማሉ፣ ይደሰታሉ። በእውነት ከእግዚአብሔር የሚለየን የትኛውም ነገር አይኖርም ብለው እየፎከሩ ከእግዚአብሔር ጋር እንኖራለን ይላሉ። ነገር ግን መሀል ከደረሱ በኋላ የዓለም ሀብት ብልጭልታ ሁሉ እነሱን ስራቸውን ሃይማኖታቸውን እያነቀ ያስቸግራቸዋል። ዋሰገራ መጨ ሰሞኮ ደናሚ ሰኔ አሞኮ ሊአማይን ፍሬወሜን ሚንጨሞ ሰዓተን ፍሬውን ገኝን ሀብት ዋሩ አመን ሀብት ተደበላጠው ተይም መስልጣን ወከመመን ዘረኝነት ተደበላጠው ተይም ደናም ደረጃ አፋለሰን ዋጋጋ ቦልጣጠወኮ ቦልጦ ብኪነ ዋይንጊሩቦ ፍሬም ወንንተ ሚሸምሾንም
goga bioko ajongar tagar ko yakko halema wasaga isa heyim hogim waija isa marim hogim wasaga jajo sam ihim hogim ala me habte nibrati tem mishiso do hunde mi tagara amadu amman wasaga isa ulim moga aka wa angi bokoyim ስለዚህ በጭንጫ ላይ ወደቀ ይሄ ነው ዘሩ ሌላኛው በመልካም በለሰለሰ በደንብ በታረሰ መሬት ላይ ወደቀ ይላል ይሄኛውም አንዱ 30 ሌላኛውም 60 እና 100 ፍሬ ያማራን ፍሬን አፈራ ይላል እነዚህ ደግሞ እግዚአብሔርን ቃል ሰምተው ከስራ ላይ የሚያውሉ እግዚአብሔርን ቃል ሰምተው ምስክርነትን የሚሰጡ ፍሬ የሚያፈሩ መክሊትን ያተረፉ ናቸው በሌላ በኩል ስንመለከት 30 60 እና 100 ፍሬ የሚባሉ ነገሮች በእኛ ደረጃም ላይ ይወሰናል ንጽሐ ሥጋ ንጽሐ ልቦናና ንጽሐ ነፍስ ተብሎ በሚጠቅመው ይወሰናል በግልገሎች በጠቦቶችና በበጎች ይመሰላል የዚህ ትርጓሜ ብዙ ስለሆነ ወደዛ ልገባ አልፈልግም ከበል ወደው ምስል ዋሰጋር ከበለማይ ምስል ደናም ሁለን ወኩ ሎሃየን ጥብም ኤሰን ሳደም ምሽምሾ ኮያኮ ከበል ካዋሲስ ደናም ሰንዳም ወደንጠን ነው አየቴ ዋሰጋር ተማራኪ አካ ጉልማን ለሲሲን ሰሞኮኪ አይን ኦኮ ምንን ኩራዝ አንግሳኪ አካ ጠረጴዚ ወሮ ኖራዲሶ መንቼ ኦወደ ጠረጴዚ ሀላል ኖራዲሶ አመን ምኑ እንድንጫፉ ሲሶኮ ምሩበቃን ጠረጴዝ ወሮ እንዳንግሳ ኮፈዲሶ መንቼ ኦዮቲዮ ዋሰጋር መጨሳ ከማር ካወሲሰም ዝማሬ ጉድሳ አለሙን አገለገለን አረላቴን ኤይሰን ፍሮ በናያማ ኮቢ ደሞ ኮቲዮ ኤቢኪን ከበላ ንየኖ ታቃሳ ቢሱኮክ ከበል ሀገር ያጓንስ ሉሰመት ዩቂስ መጽሐፈ ደሰማኳን ኤይሰን ብሉይ ኪዳንን መኮተን ልበ አምላክ ያካብ ዳዊት ጋሰን ሙዳኮ ሰገሪዮ መዝሙረ ዳዊት 146 ቁጥሩ 8 ላይ ሰማይን በደመና ይሸፍናል ምድርም ዝናብን ያዘጋጃል ሳርም ተራራዎች ላይ ይበቅላሉ ጠዋት ዲያቆኑ በምስባኩ የሰበከው ስብከት ነው ዘይገነብቦ ለሰማይ በደመና ወያስርሎ ከረምተ በምድር ዚያበቅል ሳር ውስተ አድባር እያለ በዜማ የተናገረ ነው ኢመንም አምቡላም እጅኦኮ ሁሉም ጤናም ጉድሶኮ የአይሰም ዱን ወሁንደንም ሂጢሙቶኮ የመማኩረሙኩክ ከበል 26 ሰኔ 26 ጀምራ ከበደመ ይመሰል መስከረም ለብይ ኦንተፈበ ሐጋየ ያቀቁራኮ ከበል ጀምራ ከበል ሁደን ህዝበ ክርስቲያን ሁንደንም ኩንትንደት ኩረሞይስን ዲሰማኮ ሰገራይ ኤቢክን ከበል አያም ኢመን አምቡሊያ ጤኒ ማድላ ካኡል ኦፊሳ ውጣከም ልቦንድም ኡላኡባ ኡሊ ደሞ ሙታኪ አካ ኒል ምሽጓይስን ሀጋይ ለማኳኖ ዲስኩሳዮ ሙልበዮ ደሞ ማወለ ቢሰጋ ኦ ሀጋይ ውጣከም ልባስ ብልንን ደሞ ቦታ ስና እንቶመን ብልንን ስማርክ ጊግብሷን ኤይሰም ለሆን ፎርሲዶ መንቼ ኦዮዮ ኮብልሽን መስር መለኮተን ሉት ቆሮንቶሳን ውሸት ተቃለቶ ምን እንተነ ጥቃለ ለብየነ ለማራነ ቅዱስ ጳውሎስ ወደ ኩሪክደት ነው አንተ ሞኝ አንተ የምትበላው ካልሞታ ሕያው አይሆንም አትጉልቶፍ ለሆን ፎራል ሆዮ አሎ ከማል መዘለ መደከፍ ተከሙት ተከሙርባት ወጣከለ ሰግማይዋል ለሆን ለሃለ ሰጋይ እንጨት ትኮክ ደግሞ ሎማካስ ጥንቀም ሰለበዳ አፈራዋለን የብክን አንተ ዘራው ሳይሞት ሕያው አይሆንም ይላል እዚህ እኛ ሁላችንም እግዚአብሔርን ቃል እያሰብን ራሳችንን እየበደልን ስጋችንን እየወሰብን ለወደፊቱ ሕያው ልንሆን ያስፈልጋል ስለዚህ ሁላችንም በዚህ ቃል ጸንተን ልንኖር ያስፈልጋል
በማቴዎስ ወንጌል ምዕራፍ 7 ከቁጥሩ 21 ጀምሮ የተናገረው ቃል አለ። ስለ እምነታችን ጥንካሬ፣ ስለ እምነታችን ብርታት ሲያስቀምጠን ማንም ጌታ ሆይ ጌታ ሆይ የሚል ሰው ቢኖር እግዚአብሔርን መንግሥት የሚወርስ አይምሰላችሁ። በስሜ ተአምራትን አላደረግንም ምን ይላሉ? በስሜ አጋንንትን አላወጣንም ምን ይላሉ? በአዲስ ቋንቋ አልተናገርንም ምን ይላሉ? ነገር ግን በሰማያት ያለውን የአባትን ፈቃድ የሚፈጽም እንጂ ጌታ ሆይ ጌታ ሆይ የሚል እግዚአብሔርን መንግሥት የሚወርስ እርሱ አይደለም ብሎ ይናገራል። ከዛ በኋላ ምንድን ነው ያለው? እኔና እናንተ እግዚአብሔርን ቃል ሰምተን በቃሉ ምን ያህል ጽናት እንደሚኖረን ሲያጠይቀን የእግዚአብሔርን ቃል የሚሰሙ ቤቱንም በዓለት ላይ መሰረተው ልባም ሰውን ይመስላል። እዚህ እንደናንተ ረጋ ብለው ቁጭ ብለው እግዚአብሔርን ቃል የሚሰሙ ሰዎች ቤቱን በዓለት ላይ የሰሩ የሚሰራውን መልካም ሰው ይመስላል። ጎርፍም ጎረፈ፣ ነፋስም ነፈሰ፣ ዝናብም ዘነበ፣ ያንንም ቤት ገፋው፣ በዓለት ላይም ስለተመሰረተ አልተነቃነቀውም ይላል። በአንጻሩም ደግሞ እግዚአብሔርን ቃል ሰምተው ችላ ስለሚሉ ሰዎች፣ በመንገድ ዳር ላይ እንደወደቀ ዘር ለሚሆኑ ሰዎች፣ በጭንጫ ውስጥ እንደወደቀ ዘር ለሚሆኑ ሰዎች ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ዘነበ፣ ነፋስም ነፈሰ፣ ጎርፍም መጣ፣ ያንንም ቤት ገፋው፣ በአሸዋም ላይ ስለተመሰረተ ወደቀ፣ አወዳደቁም ታላቅ ሆነ ይላል። ከዚህ ሕይወት እግዚአብሔር ይሰውረን። እግዚአብሔርን ቃል ሰምተን እኛም በቃሉ ጸንተን ልንኖር ያስፈልገናል። ለዚህ ነው በመልካም መሬት ላይ የተዘራው ዘር 30፣ 60 እና 100 ፍሬ አፈራ ተብሎ የተነገረው። እግዚአብሔርን ቃል ሰምተን 30፣ 60 እና 100 ከዛም በላይ ፍሬ ልናፈራ ያስፈልጋል። እንደምታውቁት ዛሬ የመዝሙር አልበማቸውን የሚያስመርቁ ዲያቆናት እኮ እግዚአብሔርን ቃል ሰምተው ፍሬ ስላፈሩ ነው። ዘሩ መጀመሪያ ተዘራ፣ እግዚአብሔር ቃል ተነገረ፣ እግዚአብሔርን ቃል ሰሙ፣ አዳመጡ። ከዛም በኋላ ወደ ተግባር መቀየር ጀመሩ። መብራታቸውን በሰው ዘንድ ላይ ማብራት ጀመሩ። መብራታቸውን አብርተው ከጠረጴዛ ስር ማስቀመጥ አልፈለጉም። እግዚአብሔርን ያዘዘው እንደዚህ ስላልሆነ፣ ስለዚህ ሁላችንም የተቀበለን መክሊት ማትረፍ ያስፈልገናል። እግዚአብሔርን ቃል ሰምተን እግዚአብሔርን ቃል አዳምጠን መልካም ፍሬ ልናፈራ ያስፈልጋል። መብራታችን በሰው ዘንድ ሁሉ ሊበራ ይገባል። ከእንግዲህ በታች ሊቀመጥ አያስፈልግም። ለዚህ ነው አምላካችን መክሊታችሁን መልሱ ብሎ እኛን የሚጠይቀን። እናንተም እንደምታውቁት እግዚአብሔር ለእያንዳንዳችን መክሊት ሲሰጠን በአቅማችን ነው የሚሰጠው፣ እንደየአቅማችን ነው። ለአባቶች እነሱ መስራት በሚችሉት ልክ፣ ለካህናትም እነሱ ማገልገል በሚችሉት ልክ፣ ለሰባኪያንም ለዘማሪያንም እነሱ በሚያገለግሉት ልክ ነው መክሊቱ የተሰጣቸው። የዛሬ ዲያቆናት ደግሞ ለእነሱ የተሰጣቸውን መክሊት ለእናንተ ሊያበሩ የምስላችሁን ይዘው መጥተዋልና ለዚህ ያደረሰን አምላካችን እስኪ ከፍ አድርጋችሁ አመስግኑልን። በእውነት ምድራችንን በዝማሬ በጣም የሚያገለግሉ አገልጋዮች እየፈለጉ ያሉበት ዘመን ነው። ሰባኪያን ጠፉ፣ ሰባኪያንን አለን ብለን የማንጨነቅበት ዘመን ላይ ነው ያለነው። ከዚሁ ከእናንተ አብራክ የወጡ ልጆች የእግዚአብሔርን ቃል በቋንቋችንም በአማርኛም በሀዲኛም በሰፊው ማገልገል የሚችሉ ልጆች እየወጡ ናቸው። ይሄ የእግዚአብሔር ታላቅ ስራ ነው። ለዚህ ሁሉ ያደረሰን የአባቶቻችን አምላክ ለወልድ እግዚአብሔር ስሙ ከፍ ብሎ የተመሰገነ ይሁን። እነዚህ ብቻ አይደሉም፣ በቀጣይም የሚያስመርቁ አሉ። በዚሁ አጋጣሚ ላስታውሳችሁና በላይኛው ጋና ደብረ ቀራንዮ መድኃኔዓለም ቤተክርስቲያን ሐምሌ 28 ላይ እንዲሁ የመዝሙር አልበማቸውን የሚያስመርቁ 2 ዲያቆናት አሉ። ፕሮግራም መሪያችን ምናልባት መልካም ፈቃድ ከሆነ ለእነሱም እድሉ ተሰጥቷቸው እዚህ ጋር አንድ አገልግሎት እንዲያገለግሉ ቢፈቀድ ደስ ይለኛል። ዛሬ አሉ። እነሱም ለማስታወቅ ማስታወቂያ ለመስራት ነው የመጡት። በሀዲይኛና በአማርኛ ነው አልበሙን ያዘጋጁትና እነሱንም በዚሁ እንድታስተዋቁ አደራ ለማለት ነው። የመከረን ያስተማረን የገሰጸን የአባቶቻችን ልዑል እግዚአብሔር ስሙ ከፍ ብሎ የተመሰገነ
ይሁን። ለእኔና ለእናንተ ብለው በቀራንዮ አደባባይ ላይ ተሰቅሎ ያፈሰሰውን ክቡር ደሙን የቆረሰውን ቅዱስ ሥጋውን በልተን ጠጥተን የክብር ወራሾች እንድንሆን የአምላካችን መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር። በዚህ ይቆየን።